ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ አመስጋኞች ነን። ሀሳብ አስተያየታችሁን እንቀበላለን፣ እንደ ግብአት እንወስደዋለን። በርከት ያሉ አጫጭርና የተመራረጡ እንደዚሁም ሰበር መረጃዎችን ከምታደምጡበት የሁለተኛው የዩቲዩብ ገጻችን ዛሬም በርከት ያሉ መረጃዎችን ይዘን መተናል። ወቅታዊ ጥንቅሮችን እናስቀድማለን። በሪያል ማድሪድ በኩል አራት እውነቶችን እንነግራችኋለን። ለየት ያሉትን ከዝውውር ጋር ማያይዘን ተጨማሪ መረጃዎችን በስፋት ይዘንበታል። ከዛ ውጪ በአውሮፓ አንድ ክለብን በጣም ለየት ባለ መንገድ ልናነሳ ወደናል። ትልቅ ክለቦችን ስናነሳ በዛው እያይዘን እናነሳዋለን። የዓለም ዋንጫ በጥቂት ቀናቶች ውስጥ ይጀመራል። በአፍሪካ አህጉርም እንግዲህ ከወከሉ ብሔራዊ ቡድኖች የሚጠበቁ ብሔራዊ ቡድኖች አሉ፣ እናነሳዋለን። ህይወት በዓለም ዋንጫ የከበዳቸው አንድ ሰው ግን አሉ። ለየት ያለ ጥንቅር ማሰናዳት ስለወደደን በዓለም ዋንጫም ዙሪያ መረጃዎችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዝውውር ላይ ነው በስፋት ትኩረት የምናደርገው። የሚጠበቁ ዝውውሮች አሉ። በክረምት ውስጥ አዳዲስ የሰማናቸውም ትልቅ ጉዳዮች አሉ። ከዚህ ጋር በተያያዘ ተጨማሪ መረጃዎችን በዝውውር ጉዳይ ላይ በፕሪሚየር ሊጉ እናነሳለን። በፕሪሚየር ሊግ የመረጃ ሰዓታችን ታላላቅ ክለቦችን ስናነሳ ሲቲ ቤት ወቅታዊ ቡድን ዜናና ከዝውውር ጋር የተያያዙ ተጨማሪ መረጃዎችን ልናካፍላችሁ ይዘን መተናል። የቼልሲውን ተጫዋች በተመለከተም አንድ ለየት ያለ የግል ምልከታ እናጋራችኋለን። ከዛ ውጪ በቼልሲ የመረጃ ሰዓታችን የቡድን ዜና ካነሳን በኋላ በሊቨርፑል በኩል ወቅታዊ ጉዳዮች ዝውውሮች ናቸው የሚጠበቁ ምን አዲስ ነገር አለ የሚለውን ጨምሮ ከክለቡ የሚለቁ ተጫዋቾች ወቅታዊ ሁኔታ እናነሳለን። ምናልባትም የደጋፊዎች ጫና የበዛበትን ተጫዋች በሊቨርፑል በኩል ተጨማሪ መረጃዎችን እናነሳለን። የቡድኑ ወሳኝም ቁልፍ ተጫዋች የተመለከተም ጥንቅር ይዘናል። በአርሰናል በኩል በዝርዝራቸው ውስጥ የያዙት ተጫዋች ምናልባትም በዚህ ክረምት ክለብ የመልቀቅ እቅድ አለውና ለአርሰናል በጣም ወሳኝ ዝውውር ሊሆን ይችላል ተብሎ ይጠበቃል። እናነሳዋለን ይህንን ጉዳይ በተመለከተ። ከዛ ውጭ አርሰናል ከበድ ያለ ፉክር ገጥሞታል። በዝውውር ጉዳይ ላይ አርሰናሎች በቀጣይ ይፋ ያደርጉታል ተብሎ የሚጠበቅ አንድ እውነት አለ፣ እናጋራችኋለን። የዩናይትድ ዝውውር ምናልባትም ሊዘገይ የሚችልበት አንዳንድ ሁኔታዎች ተፈጥሯል ተብሏል። ከዛ ውጭ ከሁለቱ የስፔን ሀያላን ክለቦች ከአንደኛው ተጫዋች ይፈልግ ነበር ግን አልሆነምና ወደ ሌላኛው ሀያል ክለብ ፊቱን አዙሯል። ዩናይትድ በፕሪሚየር ሊግም ከአንድ ተጫዋች ጋር ስሙ በሰበር እየተያዘ ነው። ከማንቸስተር ዩናይትድ ስለሚለቁ ተጫዋች ያገኘነው ተጨማሪ መረጃዎች አሉ። በርከት ያሉ አዳዲስ ጉዳዮችን በዚህኛውም ሰዓት ለእናንተ ውድ አድማጮቻችን ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን ግን እጅግ አድርገን አመስጋኞች ነን። በድጋሚ ላይክ እያደረጋችሁን አብራችሁን ቆዩን። በሪያል ማድሪድ ፍሎሬንቲኖ ፔሬዝ ፕሬዝዳንት ሆኖ እንደሚቀጥሉ ከተረጋገጠ በኋላ ጆዜ ሞሪኒዮ የሪያል ማድሪድ አዲሱ አሰልጣኝ፣ ቱኒ ሩዲገር በሪያል ማድሪድ አዲስ ኮንትራት እስከ 27፣ ኮናቴ አዲሱ የሪያል ማድሪድ የመሃል ተከላካይ እስከ ጁን 2030 በክለቡ የሚቆይ፣ ዴንዝል ዶምፍሪስ የክለቡ ሌላኛው የቀኝ ተመላላሽ ተጫዋች በ20 ሚሊዮን ዩሮ ከኢንተር ሚላን የመጣ። እነኚህ ሁነቶች የፍሎሬንቲኖ ፔሬዝን አዲስ ሹመት ተከትለው ወይም ደግሞ የእሳቸውን ሹመት እርግጥ መሆኑ ከተረጋገጠ በኋላ የተፈጠሩና የተጠበቁ ውጤቶች ነበሩ። ፍሎሬንቲኖ ፔሬዝ ተፎካካሪያቸውን ሪኬልሚን 65 በመቶ ድምፅ ወስደው ማሸነፋቸው ይታወቃል። ፍሎሬንቲኖ ፔሬዝ በክለቡ ታሪክ ለረጅም ዓመታት ክለቡን በፕሬዝዳንትነት ማገልገል የቻሉ መሪ ለመሆን ችሏል። ምርጫውን ካሸነፉም በኋላ ለእኔና ለሁሉም ማድሪድስታ ልዩ ቀን ነው ሲሉ ምርጫውን ባሸነፉ ሰዓት ተናግረው ነበረ። ሌሎችም የሚጠበቁ ትልልቅ እውነቶች አሉ በሪያል ማድሪድ፣ ሌሎችም ዝውውር ማለት ነው። ከኮናቴ እንደዚሁም ደግሞ ከዴንዝል ዶምፍሪስ በተጨማሪ የሚጠበቁ ተጫዋቾች አሉ። አሁን በርከት ያሉ ምንጮች ሪያል ማድሪዶች የአስቶን ቪላውን ሞርጋን ሮጀርስን ሁኔታ መከታተል ጀምሯል የሚሉ መረጃዎች በስፋት ወጥተዋል። የአስቶን ቪላው ተጫዋች በክለቡ እስከ 2030 እንደሚያቆይ ኮንትራት አለው። ገና 23 ዓመት ተጫዋች ነው። 22 ጎልና 14 አሲስቶችን በክለቡ ማስመዝገብ ችሏል። በአጠቃላይ በፕሪሚየር ሊጉም ያለው ቁጥር በጣም አስደናቂ የሚባል ነው። ምናልባት አሁን የዝውውር ሂሳቡ ነው ለበርካታ ክለቦች ፈታኝ ሆነው። በበርካታ እንግዲህ ክለቦች አንድ ተጫዋች ሲፈለግ ያው ሻጭ ክለቦች ደግሞ የዝውውር ዋጋን ከፍ አድርገው መደራደር የሚችሉበት አቅም ይሰጣል። ምናልባት አስቶን ቪላ ካሰበው ከ80 እስከ 100 ሚሊዮን ፓውንድ ከሚለው ሂሳባቸውም ሊያሻሽሉት ይችላሉ። የሪያል ማድሪድ ፍላጎት ምናልባትም ከፍ ብሎና ገፍቶ የሚመጣ ከሆነ። ለማንኛውም የጆዜ ሞሪኒዮ ሹመት በራሱ
አንዳንድ ትልቅ ዝውውሮች እንዲፈጸሙ ዳግም ሊያደርግ ይችላልና በትልቁ እየተጠበቀ ያለ ጉዳይ ሆኗል። አንድ ክለብ እናንሳ፣ ባየርን ሊቨርፑሰን በጣም አስደናቂ የጀርመን ክለብ በቅርብ ዓመታት ውስጥ ደግሞ በቼልሲው አሁናዊ አለቃ ዣቪ አሎንሶ እየተመራ አንድም የቡንደስሊጋ ጨዋታ ሳይሸነፍ ዋንጫ የወሰደ ቡድን ነው፣ ባየር ሙኒክ ባለበት ሊግ ውስጥ ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ባየር ሊቨርፑሰን በርካታ ኮከብና ከዋክብትን አፍርቶ ለአውሮፓ እግር ኳስ ያበቃ ክለብ ነው። በነገራችን ላይ ከግብ ጠባቂው ሃርድኒክ ብንጀምር በተከላካይ ስፍራ ካርቫሃልን ያጫወተ፣ ኩሳኑን ያጫወተ፣ ጆናታን ታና ሄርሞንሶን ያጫወተ ቡድን ነው። አማካኝ ክፍል ላይ እነ ካህሉንጉሉ፣ እነ ፍሎሪያን ቬርዝ፣ እነ ቶኒ ክሩስን ይዞ በአንድ ወቅት የነበረ ቡድን ነው። በተለያየ ጊዜም ቢሆን ማለት ነው። ፊት መስመር ላይ እንደ ሰንሁንግሚን ያለን ተጫዋች ያፈራ፣ ካሃቨርዝን ያፈራ፣ እንደዚሁም ደግሞ ሳኔን ያፈራ ተጫዋች ነውና ክለብ ነውና እንዲህ አይነት ኮከቦች ነበሩት። ምናልባት በተለያየ ክፍለ ጊዜ ላይ ሊሆኑ ይችላሉ እንጂ በአንድ ዘመን ግን ሊጫወቱ የሚችሉበት አጋጣሚ ነበረ። ምናልባትም እነኝን ኮከቦች ቢያቆይ ኖሮ እንዲህ አይነት የስብስብ ጥራት የነበረው ቡድን መሆን ይችል ነበረ። ግን ባየር ሌቨርኩሰን ከዚህ ውስጥ ያስተረፈው ተጫዋች የለም። ሁሉንም ሸጧል። ውድ ቤተሰቦቻችን ሁሉም አሁን በአውሮፓ ትልቅ ክለቦች ወይ እየተጫወቱ ነው ወይ ደግሞ አውሮፓ ትልቅ ክለቦች ውስጥ ተጫውተው ያለፉ ኮከብና ከዋክብቶች ናቸው። በዓለም ዋንጫ በኩል 3 አስተናጋጅ ሀገራት ለ39 ቀናት 104 ጨዋታ የ2026ቱ የዓለም ዋንጫ ሊጀመር በአንድ እጅ ጣት ልክ ቀርቷል። ወደ ቤተሰቦቻችን ያውም ጁን 11 ነው የሚጀምረው። የእናንተን የቀን መቁጠሪያ ሁሌ የሚዩት እንላችኋለን። በሚቀጥሉት 3 ቀናት ውስጥ ጅማሮ ያደርጋል። ይህን መረጃ ለእናንተ ባደረስንበት ሰዓት አፍሪካውያን በ10 ብሔራዊ ቡድኖች ተወክለዋል። እነ ሴኔጋል፣ ሞሮኮ፣ እነ ጋና፣ እነ ግብፅ በትልቁ ይጠበቃሉ። ረጅም ርቀት ይሄዳሉ ተብለው ከሚጠበቁት ውስጥ ደግሞ እነ ሞሮኮ በትልቁ ይጠቀሳሉ። ሴኔጋልም የውዝግቡ ነገር እንዳለ ሆኖ በአፍሪካ ዋንጫ ሻምፒዮንነቷ ላይ ግን በብሔራዊ ቡድን ደረጃ በጣም ምርጥ ነበሩ። የዓለም ዋንጫ ሊጀመር ነው። በርካቶች የምትደግፉትን ክለብ ብሔራዊ ቡድን እየጠቀሳችሁልን ነው። ከአፍሪካ ግን እስቲ ጠቀሱልን በሀሳብ መስጫ ሳጥናችን ላይ። በአፍሪካ ዋንጫ በትልቁ የሚጠበቁ ጨዋታዎች ውስጥ በአርጀንቲና እና በአልጄሪያ መካከል የሚደረገው ጨዋታ ይጠበቃል። በአርጀንቲና ጨዋታ የህዝባችንን ደስታ ከፍ ለማድረግ እንሰራለን ብለዋል ሪያድ ማህሬዝ። ሰሜን አፍሪካዊቷ ሀገር አልጄሪያ የዓለም ዋንጫ የመጀመሪያ ጨዋታዋን ከዓለም ሻምፒዮኑ አርጀንቲና ጋር ነው የምታደርገው። ስለ ጨዋታው አስተያየቱን የሰጠው የቡድኑ ቁልፍ ተጫዋች ሪያድ ማህሬዝ ህዝባችንን ለማስደሰት አርጀንቲና ለመግጠም ዝግጁ ነን ብሏል። አልጄሪያን ጨዋታውን ለማየት ሌሊት እንደሚነሱ ተስፋ አለኝ ያለው ማህሬዝ በውጤቱ እናስደስታቸዋለን ሲል ገልጿል። ጨዋታው ለእኛ ከባድ ይሆናል፣ ነገር ግን ለፍጻሜው ተዘጋጅተናል ሲል ተደምጧል። ለጨዋታው ተዘጋጅተናል ሲል ተደምጧል። የዓለም ዋንጫ ነገር በጣም አስቸጋሪ ነው የሰዓቱ ሁኔታ። እንደውም አንድ የስፔንን ጨዋታ ጠቅሰንላችሁ ነበር። ጠዋት 1 ሰዓት የሚጀምር ወይም 12 ሰዓት አካባቢ የሚጀምር ጨዋታ አለና ለኢትዮጵያን በተለይም በኢትዮጵያ የሚኖሩና በምስራቅ አፍሪካ አካባቢ ጨዋታውን ለማየት ራሱ በጣም አስቸጋሪ ሰዓት ነው። የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኪውመን በቅርቡ ባለቤታቸው በጣም እንዳታመሙባቸው ይታወቃል። እንደውም የኔዘርላንድ ብሔራዊ ቡድን እየመሩ በዓለም ዋንጫ ላናያቸው እንችላለን ሲባልም ነበረ። አሰልጣኙ አሁን ላይ በሰጡት አስተያየት የትዳር አጋራቸው በህመሙ ምክንያት ወደ አሜሪካ እንደማያቀኑ አረጋግጠዋል። አንዳንድ ጊዜ ህይወት ለኛ ከባድ ነች ያሉት ሮናልድ ኪውመን የህክምና ውጤቱ መልካም እንደሚሆን ተስፋ አለኝ፣ ነገር ግን ከባድ ነው ሲሉ ተደምጠዋል። ባለቤታቸው በአሁኑ ሰዓት በመኖሪያ ቤታቸው ተቀምጠው ህክምናቸውን እየተከታተሉ መሆኑን አስረድተዋል። አክለውም ነገር ግን ለፍጻሜ ከደረስን ሐኪሞች ከፈቀዱ የአንድ ጊዜ ህክምናዋን አቋርጣም ቢሆን ወደ አሜሪካ ልትመጣ ትችላለች፣ ፍጻሜ እንድንደርስም ጸልዩልን ብለዋል። ሮናልድ ኪውመን ህይወት አንዳንድ ጊዜ ከባድ ትሆናለች ብለዋል። ባለቤታቸው በጠና እንደታመሙባቸው ይታወቃል። በዓለም ዋንጫውም ከሚጠበቁ ብሔራዊ ቡድኖች አንዱ አርጀንቲና ናት። እንግዲህ የዓለም ሻምፒዮኑ አርጀንቲና በዚህኛውም የዓለም ዋንጫ ከሚጠበቁት ውስጥ ናት። ላውታሮ ማርቲኔዝም ይሄን ብሏል። ከዓለም ዋንጫ ተጠባቂ 3 ብሔራዊ ቡድን ውስጥ አንዷ የኛው አርጀንቲና ናት ብሏል። የሁለቱን ስም አልጠቀሰም፣ ግን ከ3 ተጠባቂ ብሔራዊ ቡድኖች አንዱ ነን ብሏል። ለሊዮኔል አንድሬስ ሜሲ ስንል ዘንድሮም እናደርገዋለን ማለቱ ይታወቃል። ሊዮኔል ስካሎኒ የአርጀንቲና ብሔራዊ ቡድን እየመሩ ዳግም በዓለም ዋንጫ ብሔራዊ ቡድኑን ያበቁታሉ የሚለው በትልቁ ይጠበቃል። ኒኮ ፓዝ እና እንደዚሁም ዩሊያን አልቫሬስ ምንም አይነት የሕክምና ችግር ወይም የጉዳት ሁኔታ የለባቸውም። በሕክምናም የተረጋገጠ ችግር የለም። ሁለቱም ተጫዋቾች በብሔራዊ ቡድኑ ይካፈላሉ ብለዋል። በጉዳት ምክንያት በጣም አጠራጣሪ እየተባለ ነው።
ኒኮ ፓዝን ለማየት በርካታ አርጀንቲናን በሚጓጉበት ዓመት ሊሆን ይችላል። ወጣቱ ተጫዋች በብዙ እየተጠበቀ ነው። ያው ዩሊያን አልቫሬዝ በብሔራዊ ቡድኑ እናውቀዋለን። እነ ሜሲ ኦልሞስት በብሔራዊ ቡድኑ የመጨረሻ ሲዘናቸው ከወጣቶቹ ግን እነ ኒኮ ፓዝ በትልቁ ይጠበቃሉ። በዓለም ዋንጫ በስፔን ብሔራዊ ቡድን በኩል ቅድመ ግምት የተሰጣት ናት። በነገራችን ላይ በኦፕታም ቅድመ ግምት ተሰጥቶታል። ኢኤ ስፖርት ከ2010 ጀምሮ በቀጣዮቹ 10 ዓመታት ብሎ በገመተው ግምት መሰረት እስካሁን 4ቱ ተሳክተውለታል። የዚህኛውን ስፔን ማለቱ ይታወቃል። ስፔን በዓለም ዋንጫ ታሪክ አንድ ሃትሪክ ብቻ ነው የተቆጠረባት። እሱም በክርስቲያኖ ሮናልዶ 2018 ላይ እንደነበረ አይዘነጋም። የዛ የዓለም ዋንጫ ላይ ክስተት ከነበሩ ጨዋታዎች ውስጥ ይጠቀሳል። ከዛ በኋላም ሀምና 2025 ልክ በዛሬዋ ቀን ማለትም ጁን 8 ላይ 2025 ላይ ፖርቱጋል የኔሽንስ ሊግ ዋንጫን ለሁለተኛ ጊዜ ያነሳችው እንዲሁ ስፔንን ቀጣ ነበረ። ፖርቱጋል ላይ ክርስቲያኖ ሮናልዶ በኔሽንስ ሊግ ፖርቱጋል እስከ ፍጻሜ አድርሶ ዋንጫው እንዲያሸንፉ የሚረዳ ተጫዋች ነበረ። ፖርቱጋል በፍጻሜ ስፔንን በመግጠም 2-2 ካጠናቀቁ በኋላ በመለያ ምት ፖርቱጋል ድል አድርጋ ሻምፒዮን እንደነበረች ይታወቃል። በዚህም ዓመት ከሚጠበቁ ብሔራዊ ቡድኖች ፖርቱጋል እና ስፔን በትልቁ ይጠበቃሉ። እነ ሮናልዶ በመብቂያቸው እነ ላሚን ያማል ደግሞ በመጀመሪያ ሲዝናቸው ላይ ሆነው ማለት ነው። ምናልባት በዓለም ዋንጫ ሊነሱ የሚችሉ በርካታ ታሪኮች አሉ። ያው ትኩረታችን የዓለም ዋንጫ እየቀረበ ስለሆነ በስፋት መረጃዎችን እያደረስናችሁ እንደሆነ ይታወቃል። በዓለም ዋንጫ በፍጻሜ መድረስ ታሪክ ይኸው የጀርመንን የሚስተካከላት የለም። በርካታ ጊዜ ለፍጻሜ ደርሳለች። በርካታውንም በመሸነፍ የሚስተካከላት የለም። 4 የፍጻሜ ጨዋታን ተሸንፋለች ጀርመን በዓለም ዋንጫ ታሪክ። ይሄ በርካታ ፍጻሜ ደርሳ የተሸነፈች ብሔራዊ ቡድን ያደርጋታል። ኔዘርላንድ 3 ጊዜ ተሸንፋለች። በዚህ ዓመት የሚለው በትልቁ ይጠበቃል። ጀርመን እንኳን በቅርብ ጊዜያት ውስጥ የዓለም ዋንጫን በማንሳት ከምናውቃቸው በተለይም 2014ቱን ትታወሳለች። በጣም ጠንካራውና በጣም አደገኛው ብሔራዊ ቡድን ነበረ በወቅቱ። ለማንኛውም ጀርመን፣ ኔዘርላንድም በዚህኛው የዓለም ዋንጫ ሌሎች የሚጠበቁ ብሔራዊ ቡድኖች ናቸው። ተወዳጁ የእንግሊዝ ፕሪሚየር ሊግን የተመለከተ ወቅታዊና ዕለታዊ ጥንቅሮችን እናደርሳችሁ የፕሪሚየር ሊግ መረጃ ሰዓታችን ላይ ደረስን። አብራችሁን ካላችሁ ላይክ አድርጉን። ከእናንተ አንዳች የሚቀነስ የለም፣ ለእኛ በብዙ ያግዘናልና የላይክ በተኗን እየተጫናችሁ አብራችሁን ቆዩ። እንደ ቀጣይ መረጃ መነሳሻ ግብአት እንወስደዋለን። መልካም ቆይታ ብለናል። በፕሪሚየር ሊጉ ከሚጠበቁ ክለቦች ውስጥ አንዱ ሰንደርላንድ ነው። ቀጣይ ዓመት የአውሮፓን ትኬት የቆረጠ በመጣበት ዓመት በጣም ያልተጠበቀ ቡድን አሳዩን። የሪጂስ ሊብሪስ ቡድን በጣም የተለየ ነበረ። እሳቸው ግን ቡድኑ ለዚያ በቃለው ብለው እንዳልጠበቁ እንደውም አንዱ ወደ ፕሪሚየር ሊጉ ስናድግ ከደጋፊ የተጠየቅነው ጥያቄ ኒካስልን ብቻ አሸንፉልን፣ ዋናው ነገር እሱ ነው፣ በኒካስል ስንሸነፍ ማየት አንፈልግም ብለው ነበረ። የሁለቱ ክለቦች ትንቅንቅ ይታወቃል። በጣም የተለየውን ጠንካራውን ቡድን አሳይተው እሳቸው ከኒካስል ማሸነፍ በዘለለ የአውሮፓ ተሳታፊ ክለብ እንዳደረጉት ይታወቃል። አስቶን ቪላ በዝውውር መስኮቱ የነቃ ተሳትፎን ያደርጋል ተብሎ ይታሰባል። ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ነው። በሁለቱም መንገድ የአውሮፓን ትኬት የቆረጠ ቡድን ነው። በነገራችን ላይ ኤሮፕ ሊግንም አሸንፎ በደረጃ ሰንጠረዡም 4ኛ ደረጃን ይዞ በማጠናቀቅ አስቶን ቪላ ሃርቬ ባርንስን በቀጣይነት ከኒካስል ዩናይትድ ለማስኮብለል ፍላጎት አለው። ቀጣይ የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ የሆነ አስቶን ቪላ ቡድኑን ማጠናከር ይፈልጋል። በርካቶች ግን ምናልባትም የሞርጋን ሮጀርስ ስንብትን ውል ሊያደርግ የሚችል ዝውውር እያሉት ነው። ይህንን ተጫዋች ወደ ቡድኑ ለማምጣት እንግዲህ ጥረት የሚያደርጉት አስቶን ቪላዎች 16 ጎሎችን በሁሉ መድረክ ለኒካስል ዩናይትድ ያስቆጠረ ነው። ኒካስል ዩናይትድ የ28 ዓመቱን ተጫዋች ለመሸጥ እስከ 45 ሚሊዮን ፓውንድ አካባቢ አጠቃላይ ዝውውር ሂሳብ ሊጠይቅ ይችላል ተብሎ ይታሰባል። እስከ 28 የሚቆይ ኮንትራት በኒካስል ዩናይትድ አለው። ይህ ተጫዋች አስቶን ቪላ በኡናይ ኤምሬ እየተመሩ ተጫዋቹን የግላቸው ለማድረግ ግን ጥረት ያደርጋሉ። በርከት ያሉ የዜና ምንጮችን ማረጋግጦታል። ምናልባትም በቪላ ቤት ትልቁ ዝውውር ልንመለከተው እንችላለን። ቶትናም ጥረቶቹ እንደቀጠሉ ናቸው። በተለይም በፕሪሚየር ሊጉ ከተረፉ በኋላ እንዳለፉት 2 አይነት ሲዝኖች ወይም እንዳለፉት 2 ዓመት አይነት ሲዝኖች ማሳለፈን አይሹምና ከዚህ ጋር በተያያዘ ጠንካራ ስራዎችን በዚህኛው ክረምት ላይ ይሰራሉ ተብሎ ሲጠበቅም ነበር። ስራዎቹንም ጀምረዋል። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ታዲያ በክለቡ በኩል 2 ዝውውሮችን ካጠናቀቁ በኋላ ቶትናሞች የአንዲ ሮበርትሰንን ዝውውር እንደዚሁም ደግሞ በትልቅ ደረጃ ሲጠበቁበት የነበረውን ዝውውሮች ካጠናቀቁ በኋላ አሁን የብራይተኑን ፖል ቫን ሂክን ወደ ቡድኑ ለማምጣት
ለማስፈረም ጥረቶች ቀጥለዋል፣ ድርድሮች ቀጥለዋል። ሁለቱ ጥያቄ አልተስማሙም፣ ግን በብራይተንና በቶተንሃም መካከል ያለው የዝውውር ጥያቄ ለሶስተኛ ጊዜ ሊቀርብ እንደሚችል ፋብሪዞ ሮማኖ አረጋግጧል። ስለዚህ ሶስተኛው ፈራሚ ይሆናል። ሮቤርቶ ዲዘርቢ ቡድኑን ያሻሽሉታል የሚሉ እምነቶች ከአሁኑ ከፍ እያሉ መጥቷል። ቶትናም ራሱን በብዙ እያጠናከረ ነው። በአለፈው ክረምት ስፐርስ 60 ሚሊዮን ፓውንድ አቅርቦ ነበረ በነገራችን ላይ ለማንቸስተር ሲቲ ተጫዋች ሳቪኒዮ። በወቅቱ ፔፕ ጋርዲዮላ ስኳድ ዴብዛቸውን በደንብ አላጠናከሩም ነበርና ዝውውሩን ከለከሉ። ከዛ በኋላ ግን ተጫዋቹ እንደታሰበው በቂ የመጫወቻ ደቂቃን አላገኘም። ትልቅ ገንዘብ ነበር የቀረበላቸው በወቅቱ 120 ሚሊዮን ፓውንድ በደሞዝ ደረጃ ለተጫዋቹ አቅርበው ከስምነትም ደርሶ ነበረ በቶትናም ሆትስፐርስ በኩል። ማንቸስተር ሲቲ እስከ 2031 በሚቆየው ኮንትራቱ ላይ እስከ 52 ሚሊዮን ፓውንድ እንግዲህ ሊሸጡበት የሚችሉበት ዝቅ ያለ ሂሳብ መጥቷል ዘንድሮ። ዴይሊ ሜልም ይዞት በወጣው መረጃ መሰረት ድርድሩ ይቀጥላል። ሲቲ ግን ከፍ ያለ ገንዘብን ይፈልጋል እየተባለ ነው። ቶትናም እስካሁን በተጫዋቹ በኩል ነው ከስምነት የደረሰው። ከሲቲ ጋር በቀጣይ ቀናት ድርድር ያደርጋሉ ተብሎ ይታሰባል። ድርድሩ ምናልባትም ሊያዘገይ የሚችለው ግን የቼልሲ አዲስ አሰልጣኝ ነገር ነው። ለምን ዘገየ የሚሉ ነገሮች አሉ፣ እንመለስበታለን። ከቼልሲ ጋር በተያያዘ ጉዳይ እንደሆነ ግን ይታወቃል የአሰልጣኙ ሹመት የዘገየው። ሃላንድ ኖርዌይ ከሞሮኮ ጋር ባደረጉት ጨዋታና 1-1 በተለያዩበት ጨዋታ ላይ 4 ጊዜ ብቻ ነው ኳስ የነካው በነገራችን ላይ። ይህም በክለብም ሆነ በብሔራዊ ቡድን ደረጃ ባለፉት 7 ዓመታት ውስጥ ያስመዘገበው ዝቅተኛ የኳስ ንክኪ ነው። 4 ጊዜ ብቻ በጣም ዝቅተኛ ነው። ግን ሃላንድ በሲቲ ሳለ ምናልባት 7 ኳስ ነክቶ 2 ጎል አስቆጥሮ ሊወጣበት የሚችሉ ብዙ አጋጣሚዎችን ተመልክተናል። ከዚህ ጋር በተያያዘ አሁን በርካቶች ስጋት ያላቸው ያ ነው። ሃላንድ ከኳስ ጋር ምቾት የሚሰማው አይነት ተጫዋች ወይም ደግሞ ኳስን ይዞ ድሪብል አድርጎ በርካታ ኳሶችን በ90 ደቂቃ ነክቶ የሚጫወት አይነት 9 ቁጥር አይደለም። ይህንን ባለፉት ጥቂት ዓመታት በሲቲ ቤት በተለይም በደንብ አይተናል። ሞር ከተከላካይ ጀርባ ስፔስን የሚፈልግና ሮጦ ኳስን 1-1 ሲያገኝ የሚጨርስ የአየር ላይ ኳሶች አጠቃቀሙ በጣም አስደናቂ የሆነና ክሮሶችን በጭንቅላ ገይቶ ሲያስቆጥር የምናውቀው ተጫዋች ነው። ብዙም ከኳስ ጋር ንክክ የለውም። በእርግጥ የምሽቱ ጨዋታ ላይ ቁጥሩ ቢቀንስም አሁን የበርካቶች ስጋት ማሬስካ ለዚህ ተጫዋች የሚሆን ነገር ማዘጋጀት ይችላል ወይ? የዚህ ሳምንት የሃላንድ የኳስ ንክኪ ቁጥር ቢያንስም ግን በጣም የተለመደ ነውና ሲቲ ቤት በጣም ፈተና ሊሆን የሚችል ነገር እየተባለ ነው። ምናልባት ፔፕ ጋርዲዮላ ምክረ ሐሳብም ሊያቀርቡ ይችላሉ ተብሎ ይጠበቃል ለአዲሱ ሹመኛ ማሬስካ። በእንግሊዝ ብሔራዊ ቡድን በኩል በብሔራዊ ቡድን ጥሪ ደረጃ ያልተጠራው ኮል ፓልመር አንደኛው በጣም አነጋጋሪ እንደነበረ ይታወቃል። በእርግጥ በርካቶች የተጫዋቹን ሁኔታ ካዩ በኋላ የዓለም ዋንጫ ጥሪ ነገር ሊያመልጠው እንደሚችል ቅድመ ግምቶችም ሲጋሩ ነበረ። በኋላም ላይ እንደዛ ነው የሆነው። የመጨረሻ አቋም መፈተሻ ጨዋታ ላይ ሄዶ ያሳየው ፐርፎርማንስ ደግሞ ሞር ከስብስብ ውጭ እንዲሆነ ያደርገዋል የሚሉ መላምቶች ነበሩ። እውነት ሆኗል። ራፋኤል ቫንደርቫርት ግን ቅሬታ አለው በቼልሲው ተጫዋች ኮል ፓልመር ጥሪ ዙሪያ ላይ። እንግሊዝ በጣም ጠንካራ ስብስብ ይዛ ወደ ዓለም ዋንጫ ሄዳለች፣ ግን ኮል ፓልመር እዚህ ስብስብ ውስጥ መካተት ነበረበት ብሏል። እሱ አሁንም በጣም አስደናቂ ተጫዋች ነው፣ ታለንት አለው። ምናልባት በተወሰኑ ቅጽበቶች ውስጥ ጨዋታን መቀየር የሚያስችል ብቃትም ካለው ተጫዋች ውስጥ አንዱ አድርጌ ነው የማየው እና የእሱ አለመሄድ ትንሽ አስገርሞኛል። መመረጥ ነበረበት። በቼልሲ እንደ ቡድን ጥሩ ስላልሆኑ እሱን ለብቻ መገምገሙ አስፈላጊ አይደለም ሲል ምልከታውን አጋርቷል። ከሊቨርፑል ጋር በተያያዘ በዝውውር መስኮቱ ላይ ሰፊ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በተለይም በቀጣዮቹ ቀናት ውስጥ ሰፊ እንቅስቃሴ ያደርጋሉ የተባለበት የአዳም ዋርተን ዝውውር ነው። አዳም ዋርተን ከፓላስ ጋር የኮንፈረንስ ሊግ ዋንጫን ካነሳና ከኦሊቨር ግላስነር ስንብት በኋላ አሁን በትልቅ ደረጃ መጫወት ይፈልጋል። በተለይም የአውሮፓ ሻምፒዮንስ ሊግ ክለብን መቀላቀል ይፈልጋል። ዩናይትድ አስቀድሞ ስሙ ሲነሳ ነበረ። ከሰሞኑ ሊቨርፑል ወደዚህ ዝውውር መጥቷል። የአማካኝ ክፍሉ ለማጠናከር በርካታ አማራጮችን እያየ እንደሆነ ይታወቃል። ሊቨርፑል አዲሱ አሰልጣኝ አንዲ ኤራኦላም የመጨረሻ ውሳኔውን ያሳልፋሉ ተብሎ ይታሰባል። አዳም ዋርተንን ማምጣት ግን አሁንም ለሊቨርፑልን ብቻ ሳይሆን ለበርካታ ክለቦች ፈተና የሆነው ከፓላስ ለዝውውር የተለጠፈበት ሂሳብ ነው። አሌክስ ስኮት ሊቨርፑል ሊሄድ የሚችልበት ሁኔታን በተመለከተም የአሌክስ ክሩክ አንድ ትልቅ ዘገባን ይዞ ወጥቷል። በተጫዋቹ በኩል ምናልባትም አንዲ ኢራኦላ ክለቡን መልቀቃቸው ዝውውሩ ሊፈጠን ይችላል ከበርንማውዝ የሚወጣበት ተባለ። አንድ ሁለተኛ ነገር
ከእሳቸው ወደ ሊቨርፑል መምጣት ጋር በተያያዘ ወደ ሊቨርፑል ሊያቀና ይችላል የሚል መረጃ ወጣ እንጂ እስካሁን ሊቨርፑል በተጫዋቹ ላይ ያለውን ፍላጎት ግልጽ አላደረገም። በርንማውዝ ለተጫዋቹ አዲስ ውል በማቅረብ እሱን ማቆየት ይፈልጋሉ። ነገር ግን ውሉን ይፈርማል ተብሎ አይጠበቅም። በዚሁ አጋጣሚ ግን ከዩናይትድም ጋር በተያያዘ በዝርዝራቸው ውስጥ ቢኖርም አሌክስ ስኮት ትልቅ የዝውውር ኢላማቸው ግን አይደለም በማንቸስተር ዩናይትድም እና የአሌክስ ስኮት ወደ ሊቨርፑልም ወደ ማንቸስተር ዩናይትድ መሄድ የተረጋገጣለን። በተለይም ኢራኦላ ሊቨርፑል ገቡ ተብሎ ይህ ዝውውር ይፈጸማል የሚሉ መረጃዎች ያልተረጋገጡ ብሏቸዋል አሌክስ ክሮክ። ሌላው በሊቨርፑል ሲሰራበት የነበረው የያንዶሜንዲ ጉዳይ ሊቨርፑል እጅ አልሰጡበትም። አሁንም ስራዎችን እየሰሩ ይገኛሉ። በተጫዋቹ በኩል ፍላጎቱ ወይ ለፓሪስ ሰን ጀርሜን ወይ ለሊቨርፑል መጫወት ነው። በእርግጥ ሁለቱም ናቸው የጠየቁት። ፓሪስ ሰን ጀርሜን ህልሜ ነው ካለ በኋላ በርካቶች ምናልባት ለሊቨርፑል እንዳይፈርም ያደርገዋል እያሉ ነበር። የዝውውር ሂሳብ ከስምምነት አሁንም አልተደረሰም። በአርቢ ላይፕዚግ እና በሊቨርፑል መካከል በጣም የተጋነነ ዋጋ ቀርቧል በሚል ነው ከ100 ሚሊዮን ፓውንድ በላይ አርቢ ላይፕዚጎች እየጠየቁበት እንደሆነ ይታወቃል። ሊቨርፑል ግን ያንን ገንዘብ መክፈል አይፈልግም። ግን በሊቨርፑል አስገዳጅ ሊሆኑ የሚችሉ ዝውውሮች ናቸው። ለአብነት ያክል የፍሬድሪኮ ኬዛ ጉዳይ ምናልባትም በአሰልጣኝ አንዲ ኢራኦላ ከሚቀጥሉት ስብሰባዎች በኋላ የሚወሰን ይሆናል። ጣሊያናዊ ተጫዋች ወደ ዩቬንቱስ ከመሄዱ በፊት ወይም ወደ ጣሊያን ከመመለሱ በፊት በሚቀጥለው የውድድር ዓመት የቡድኑ አካል ነኝ አይደለሁም የሚለውን ከአሰልጣኝ ጋር ወሰናለሁ ማለቱ ይታወቃል። ለጋዜጣ ዴሎ ስፖርት ይሄን እንዳረጋገጠው ይታወቃል። ከዚህ ጋር በተያያዘ ምናልባትም አንዲ ኢራኦላ እሱን የማይፈልጉት ካልሆነ ዝውውሩን አይቀር ያደርገዋል። የያንዶሜንዲ ሊቨርፑል የተጠየቀውንም ገንዘብ ሊከፍል የሚችልበት አስገዳጅ ሁኔታ ሊኖር ይችላል። ከኮዲ ጋክፖ ጋር በተያያዘ ኮዲ ጋክፖ አሁንም የሊቨርፑል ቆይታው እርግጥ አይደለም። እንዳልኳቸው የአሰልጣኝ ውሳኔ ይጠበቃል። በኮዲ ጋክፖ ላይ ግን በርካታ ጥያቄ ያለው ሊቨርፑል ያለ በተለይም ተጫዋቹ በሚፈለገው የጥራት ደረጃ ላይ አይደለም በሚል ነው እና አንዲ ኢራኦላ የመጨረሻ ውሳኔውን ይወስኑበታል። በርካታ ሊቨርፑልያን ባለፈው ሲዝን ከስሎት ጋር ከገቡት ሰጣ ገባ አንደኛው ከኮዲ ጋክፖ ይልቅ ሪዮ ንጉማን እንዲጠቀሙ ይፈልግ ነበር የሊቨርፑል ደጋፊ። እሳቸው በእርግጥ በተደጋጋሚ ወጣት ነው፣ ጫና ልናሳድርበት አይገባም በሚል ሲከላከሉ እንደነበረ ይታወቃል። ኮዲ ጋክፖን ማሰለፋቸው ሪዮ ንጉማ ደግሞ በተደጋጋሚ ብቃቱን እያሳየ ነው። ከሰሞኑን በእንግሊዝ ብሔራዊ ቡድን ያሳየው ነገር በጣም አነጋጋሪ ነበረ። ጆርዳን ፒክፎርድ በሪዮ ንጉማ ዙሪያ ሀሳቡን አጋርቷል። ጥሩ ብቃት ነበረው፣ ምንም አልተገረምንም እኛ በተጫዋቹ ላይ። በሊቨርፑል በጣም ጥሩ የውድድር ዘመን ያሳልፈዋል። አሰልጣኙም የመጀመሪያ የውድድር ዘመኑ እንዲጫወት እድል በሰጠው ነገር እኔ ብዙ አልተገረምኩም፣ በጣም አስደናቂ ተጫዋች ነው፣ ከዚህ በላይ ጠብቁ ብሏል። የሊቨርፑል ደጋፊዎችም ፍላጎታቸው ሪዮ ንጉማ የቡድኑ ቋሚ እንዲሆን እንደሆነ ይታወቃል። ከአርሰናል ጋር በተያያዘ ኢታዮን ግን እየተከታተሉ እንደነበረ ይታወቃል። ወደ ቡድኑ ለመምጣት ወደ እንግሊዝ መዞርን ቅድሚያ ከሚሰጠው ጉዳይ ነው የሚል መረጃ በተለይም በቤን ጃኮብስ በኩል ወጥቷል። የሌቫንት የሆነ ተጫዋች ወደ ፕሪሚየር ሊግ ለመምጣት ቁጥር 1 ክለብ አሁንም አርሰናል ሆኖ ነው ስማቸው ከላይ እየተነሳ የሚገኘው። በተለይም በጥር ወር ጀምሮ ከአርሰናል ጋር ስሙ እየተያዘ ነበር። ሌቫንቴ ከ30 ሚሊዮን ዩሮ በላይ ይፈልጋል። አርሰናል ይህንን ገንዘብ ሊያገኝ የሚችልባቸው 2 ሽያጮች በእጁ ላይ ያሉ የማርቲኔሊ አሊያም የትሮሳርድ ምናልባትም ከሁለቱም ተጫዋቾች እንደ ሁኔታው እንደሚልኩት ክለብ ሊያገኙበት ይችላሉ። ወደ ባየር ሙኒክ ማርቲኔሊ፣ ትሮሳርድ ሞር ወደ ቱርክ አሊያም ወደ ሳውዲ አረቢያ ይሄ ገንዘብ ሊገኝ ይችላል በሁለቱ አማካዮች በአንዱ ላይ። በአርሰናል በኩል ደግሞ የድርድር አቅማቸው ይታወቃልና የኢታኒዮን ግን ጉዳይ ገፍተው የሚሄዱበት ከሆነ ተጫዋቹ ግን ወደ እንግሊዝ የመምጣት ልዩ ፍላጎት አለው። መረጃው የቤን ጃኮብስ ነው። የሞርጋን ሮጀርስ ጉዳይ ሌላ ፈተና እንደገጠመው ነገር ናቸው። 1 እስከ 100 ሚሊዮን ፓውንድ አርሰናል ይጠበቅበታል። አሁን ደግሞ ሪያል ማድሪድ ወደዚህ ዝውውር መጥቷል። ጆዜ ሞሪኖ ሹመታቸው በኋላ በዝርዝራቸው ውስጥ አካተውታል። ቅድሚያ ይሰጡታል አይሰጡትም ሌላኛው ጉዳይ ሆነው ማለት ነው። ሞርጋን ሮጀርስ ከአስቶን ቪላ ጋር ይቀጥላል ተብሎ አይታሰብም። ክለቡን መልቀቁ የሚቀር አይደለም። ይሄ በእርግጥ ከአርሰናል ጋር ስለተያዘ ብቻ ሳይሆን ካለፉት 3 ወራት ጀምሮ በትልቁ ሲነገሩ የነበሩ ጉዳዮች ተጫዋቹ ክለቡን ሊለቅ እንደሚችል ሲዘገብ ነበር እና ከዚህ ጋር በተያዘ ታዲያ ውድ ቤተሰቦቻችን የተጫዋቹ ወደ ሌሎች ክለቦች ማምራት እርግጥ ሆኖ ሳለ ቁጥር 1 ፈላጊ የነበረው አርሰናል ግን በሪያል ማድሪድን ፉክክር ምክንያት አሁን ጫናው ከፍ ብሎበታል። አሌክስ ስኮት፣ ጄምስ ጋርነር፣ አዳም ዋርተን እና ጊብስ ዋይትን የመሳሰሉ ተጫዋቾች በገበያው ላይ አሉ ማለት በበርካታ ክለቦች የሚፈለጉ ክለቦቻቸውን ለቆ ወደ አዲስ ክለብ ያመራሉ ተብሎ ይጠበቃል። አማራጮች ናቸው። አርሰናል ቶናሊ እና ማቴዎስ ፈርናንዴዝ ይልቅ አዳም ዋርተን ላይም ትኩረት ሊያደርግ ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ።
ስለዚህ በሚኬል አርቴታና በቡድኑ በኩል የተያዘ ሌላ እቅድ አንደኛው ውድ ቤተሰቦቻችን ፕሪሚየር ሊግ ላይ ልምድ ያላቸውን ተጫዋቾች ማምጣት ነው። ምናልባት ዩናይትድ በቅርብ ዓመታት ውስጥ ይህንን ሲያደርግ አይተናልና አሁንም አሌክስ ስኮት፣ ጄምስ ጋርነር፣ አዳም ዋርተን፣ ጊብስ ዋይት፣ እነ ቶናሌ፣ ማቲያስ ፈርናንዴስ በፕሪሚየር ሊጉ እየተጫወቱ ያሉ ልምድ ያላቸው ተጫዋቾች ናቸውና አርሰናል ነኝን መመልከትም ጀምሯል። በዝርዝር ውስጥም ያሉ ያው እንዳልኳችሁ በጣም የሚታወቁት አንድሪያ ቤርታና ሚኬል አርቴታ ተጫዋች የማሳመን ሂደት ነው። ምናልባትም ከዌስትሃም ዴክላን ራይስን ያመጡበትን መንገድ ይታወቃል። ከሲቲ ጋር እንዴት አሳምነው ተጫዋቹን እንዳመጡት ከሲቲ ጋር በነበረው ትንቅንቅና እንዲህ አይነት አማራጮችም በአርሰናል በኩል አሉ። በዩናይትድ በኩል የኤደርሰን ዝውውር ከታሰበውም ጊዜ በላይ ሊዘገይ ይችላል። ዩናይትድ ይፋ የሚያደርግበት ምክንያቱም ተጫዋቹ ለብራዚል ብሔራዊ ቡድን ጥሪ ደርሶታል። ዩናይትድ አብዛኛውን ስራ የተጠናቀቀው ከአታላንታ ጋር ተጫዋቹ በጣሊያን በነበረ ሰዓት እንደነበረ ይታወቃል። ተጫዋቹ በብራዚል ብሔራዊ ቡድን ጥሪ ደረሰው። በነገራችን ላይ ሙሉ እንትኑን አጠናቆ ወደ ብራዚል ማቅናቱን አረጋግጠናል። በዚህ መሰረት ተጫዋቹ በብራዚል የዓለም ዋንጫ ውድድር ላይ የሚኖረው ጊዜ ሲጠናቀቅ ወደ ማንቸስተር ዩናይትድ ይመጣል ማለት ነው። ሙሉ የሕክምና ምርመራውም ያን ይጠናቀቃል። የወረቀት ስራዎች ግን እየተጠናቀቁ ነው። በተለይም በእንግሊዝ የስራ ፈቃድ ማግኘትን ጨምሮ ሌሎች የወረቀት ስራዎችን ማንቸስተር ዩናይትዶች እያጠናቀቁ ይገኛሉ። ከአታላንታ ጋር የሚደረገውም ነገር ከተጫዋቹ ጋር የሚደረገውም ነገር 100% ተጠናቋል። ዩናይትድን መቀላቀሉ እርግጥ የሆነውና የተጠናቀቀው የኤደርሰን ጉዳይ አሁን ደግሞ ከፍ ባለ ደረጃ በብራዚል ብሔራዊ ቡድን የመጫወትም እድል እንዳገኘ ይታወቃል። የፍሎሬንቲኖ ፔሬዝ ፕሬዚዳንታዊ ምርጫን ዳግም ማሸነፍ፣ የጆዜ ሞሪኖ መሾም የሪያል ቹዋሜኒን በሪያል ማድሪድ መቆየት ያጸና ሆኗል። አዲሱ የሪያል ማድሪድ አለቃም ቢሆኑ በፈረንሳይ ተጫዋች ላይ እምነት አላቸውና በቡድኑ የማቆየት እቅዳቸው በግንባር ቀደምትነት የተጠቀሰ ሆኗል። ያ ማለት ወደ ማንቸስተር ዩናይትድ የሚለው ነገር አሁን ያከተመለት ይሆናል ማለት ነው የዚህ ተጫዋች። ስለዚህ ማንቸስተር ዩናይትዶች ወደ ሌሎች አማራጮች ያቀናሉ እንጂ ሪያል ቹዋሜኒ ነገር በገንዘብ ብቻ ሳይሆን ክብደቱ አሁን የጆዜ ሞሪኖ የተጫዋቹም የቀዳቸው አካል መሆን ነው። ከሰሞኑ ግን አንድ ተጫዋች ገበያ ላይ ራሱን አቀርቧል። ማርክ ካሳዶ የባርሴሎና ተጫዋች ነው። ከዚህ ቀደም በማንቸስተር ዩናይትድ ስሙ የነበረ ተጫዋች ነው። ገና 22 ዓመቱ ነው። 18 ሚሊዮን ዩሮ አካባቢ በትራንስፈር ማርኬት ዋጋ ይወጣለት ነው። ባርሴሎና የሚፈልገውን አይነት ገንዘብ ካገኘ ተጫዋቹን ይሸጠዋል። ተጫዋቹም የመጫወቻ ደቂቃን የሚያገኝ ከሆነና በትልቅ ደረጃ መጫወት የሚችልበት ክለብ ካለ እለቃለሁ ያለው ከሰሞኑ ነበረ። ስለዚህ ዩናይትድ ከሪያል ማድሪዱ ኮከብ ቹዋሜኒ ወደ ባርሴሎና ተጫዋች ማርክ ካሴዶ ፊቱን ያዞራል እየተባለ ነው። ገና 22 ዓመት ታዳጊ ተጫዋች ነው። ምናልባት በርካቶች ግን ጥርጣሬያቸው የፕሪሚየር ሊግ ልምድ ያለው ተጫዋችን ዩናይትድ ቀድሜ ይሰጣል የሚለው ነው። ዛሬ ትልቅ ዜና ሆኖ ማህበራዊ ሚዲያ ላይ እየተሰራጨ ያለው የማርክ ኩኮሪያ ጉዳይ ነው። ወደ ስፔኖቹ ባርሴሎና አሊያም አትሌቲኮ ማድሪድ ሲባል የነበረው ተጫዋች አሁን ሁለቱ ማንቸስተሮች ቤትም መዳረሻው ሊሆን ይችላል እየተባለ ነው። የቀድሞ አሰልጣኙን ማሬስካን ተከትሎ ወደ ሲቲ ወይንስ የግራ መስመር ተከላካይ እያፈላለገ የሚገኘው ማንቸስተር ዩናይትድ የሚለው ይጠበቃል። ቼልሲ ለኩኮሪያ እንግዲህ ያቀረበው የዝውውር ሂሳብ አለ እስከ 50 ሚሊዮን ዩሮ ይደርሳል ተብሏል። በነገራችን ላይ ኩኮሪያ በቼልሲ እንዲቆይ የቼልሲ ሰዎች ይፈልጋሉ፣ አሰልጣኙም ይፈልጋል። ኩኮሪያ ደግሞ ክለቡን የመልቀቅ ፍላጎት አለው። አማራጮችን እያየ ነው የሚል ዘገባ ከሰሞኑን ማድረሰናችሁ ነበረ በቃል ስፖርት ዩቲዩብ ቻናላችን ላይ። አሁን ታዲያ ማንቸስተር ዩናይትድም ሌላኛው ፈላጊ ሲሆን ማንቸስተር ሲቲም አስቀድሞም የነበረ ነው። ስለዚህ ኩኮሪያ ከሁለቱ ማንቸስተሮች አንዱን ሊቀላቀል የሚችልበት ሰፊ ዕድል እንዳለ እየተዘገበ ይገኛል። በጉዳዩ ላይ የግል መልከታችሁን የዩናይትድም የሲቲም ደጋፊዎች እንዱ ልታጋሩን ትችላላችሁ። ባየር ሙኒክ በማንቸስተር ዩናይትድ እንግዲህ እንደማይፈለግ የታወቀውን በዩናይትድ ምናልባት የተገፋው ሊባል የሚችለው ማርከስ ራሽፈርድ በእርግጥ እሱም የግል ችግሮች ነበሩበት ይባላል። በልምምድ ሜዳ ላይ ታታሪ አልነበረም። ሜዳ ላይ የሚሰጣቸው ግልጋሎቶች ቀንሰዋል። ዩናይትድ ጨዋታ እያለበት ከቡድኑ መቀነሱን ሲያረጋግጥ ወደ አልሆኑ ቦታዎች ወይም ወደ ክለብ መዝናኞች ያቀናል የሚሉ ብዙ ቅሬታዎች ከቀረቡበት በኋላ ከዩናይትድ እንዲወጣ እንደተደረገ ይታወቃል። እስካሁን በውሰት ነው የወጣው እንጂ በቋሚነት መገኛ ወይም መዳረሻ ክለቡ አልታወቀም። ባርሴሎና በእርግጥ የተረጋገጠ ፈላጊውና በቋሚነት ማጫወት የሚፈልገው ተጫዋች ቢሆንም ከዩናይትድ ጋር የገንዘቡ ጉዳይ ከስምምነት እንዳልተደረሰበት ይታወቃል። አሁን እየወጡ ባሉ መረጃዎች መሰረት ውድ ቤተሰቦቻችን በባየር ሙኒክ በኩል አንቶኒ ጎርደንን ካጡ በኋላ ወይም በባየር ሙኒክ ከተነጠቁ በኋላ በባርሴሎና ከተነጠቁ በኋላ ባየር ሙኒኮች አሁን ትኩረታቸውን ወደ ራሽፈርድም ጭምር ያደርጓል። ሁኔታዎችን እየተከታተሉ ነው።
ዩናይትድ የቀረበውን እስከ 30 ሚሊዮን ዩሮ ወይም 26 ሚሊዮን ፓውንድ አካባቢ ሊከፍል የሚችልም ክለብ እየተባለ ነው። ማንቸስተር ዩናይትድ ተጫዋቹን አያጫውተውም እና ገንዘቡ ላይ ትኩረት የሚያደርጉት በተጫዋቹ በኩል ግን ከባርሴሎና ውጪ የሚለውን ክለብ ወይም ደግሞ የሚለው ክለብ ባየር ሙኒክ ከሆነ ወይም ሌሎች አማራጮችን ከተቀበለ ማለት ነው። ራሽፈርድ ለባርሴሎና ሲል ደሞዝ ቀንሷል፣ ጥቅማ ጥቅሞቹን ቀንሷል። ለባርሴሎና ሲል ሁሉንም ነገር አድርጓል። ባርሴሎና ለሱ ሲል ግን ከዩናይትድ የቀረበውን ያ አምና ላስፈረመው እችላለሁ ብሎ የተስማማበትን 30 ሚሊዮን ዩሮ ወይም 26 ሚሊዮን ፓውንድ ግን እስካሁን ለመክፈል ፈቃደኛ እንዳልሆነ ግን ተጫዋቹን ማቆየት እንደሚፈልግ ይታወቃል። ምንም እንኳን አንቶኒ ጎርደንን ቢያስፈርሙትም ማለት ነው። ዩናይትድ የሚፈልገውን ገንዘብ እስካገኘ ራሽፈርድን ለየትኛውም ክለብ ለመልቀቅ ዝግጁ ነው። የራሽፈርድ ውሳኔ በትልቁ ይጠበቃል። ወቅታዊ መረጃዎችን እየተከታተላችሁ ነው። ላይክ አድርጉና አበረታቱን። ጥቂት ቆይተን ተጨማሪ መረጃ እንጨምርላችኋለን። መልካም ጊዜ ይሆንላችሁ።